4 ዓመት በፊት አንድ ኢንተርቪው አይቼ ነበር። እዛ ላይ እድሜሽን ስትጠየቂ 17 ዓመቴ ነው ብለሽ ነበር። ዛሬ ባለሳሳት 21ኛ ዓመትሽን ያከበርሽ ነው። እግዚአብሔር ይመስገን እድሜ ለጨመረልኝ አምላክ። ስለዚህ ትክክለኛ 21 ነው። ትክክል ነው። ዳኒ ዛሬ ያልተገኘን የለትሽ ፕሮግራም ላይ ምክንያቱ ምንድን ነው? እንዴት ናችሁ? ዛሬ የጽጌ ሮያል ድረስ ነው። እንዴት ነህ? ወይ ሰላም ነው። ከጽጉ ጋር መቼ ተዋወቃችሁ? ከጽጉ ጋር 1-2 ዓመት ሆነን ከተዋወቀን። አዲስ አበባ ስገባ ከክፍለ ሀገር ልክ እንደመጣሁ ነው ያገኘሁት። ስለ ጽጉ ንገረኝ። ጽጉ ማለት ያው ረጅም ታይም አብረን ባናሳልፍም 2 ዓመት ባሳለፍናቸው ጊዜያቶች ግን በጣም ምርጥ እህት፣ በጣም መልካም። እንደገና ደግሞ በቃ ምን ልበለ አንዳንድ ጊዜ ከየሆነ ሀገር ወደ አንድ ሀገር ስትሄድ ልክ እንደ ራስ እንደ ቤተሰብ የምታቀርበው ሰው ትፈልጋለህ አይደል? በዛም ታይም ያገኘኋት ዜናትና በጣም ምን ማለት እንዳለብኝ አላውቅም። ለሷ ዛሬ በልደቷ ስለተገኘው ደስ ብሎኛል። መልካም ልደት፣ ሃፒ በርዝዴ ጽጉሻዬ፣ እወድሻለሁ። ከዚህም በላይ ደግሞ ትልቅ ደረጃም ደርሰሽ ማየት ፈልጋለሁ። ዛሬ በልደትሽ ተገኝተናል፣ ነገ ደግሞ በሰርግሽ ለመገኘት ያብቃን ማለት ፈልጋለሁ። አሁን ስለሷ ተናገሬ ለመጨረስ ሰዓትም አይበቃንም። በቃ ብቻ ደስ ብሎኛል። ከጽጉ ጋር የተዋወቅነው የዛሬ 4 ዓመት ገደማ ቦሌ ኤርናሞን ወበርገር ውስጥ። እኔም በስራ ወዳት ነበር፣ እሷ በጣም ተወደደ ነበር። ስንገናኝ ኩሪፍቱ ተያይዘን በጀማ አብረን በዛው አብረን ጀመርን፣ አብረን መኖር ጀመርን ሁላችን በጀማ ምናምን። ብዙ ታሪክ አለን አያልቅም። ይሄን ጽጉ ለሷ ሐሳቢ ነች ዳልኩ 4 ዓመት ሆኗል። እስካሁን አሪፍ ነን ያለ ነው። ታግዘኛለች፣ እኔ ማግዛታለሁ። በምትፈልግበት ሰዓት ከጎኗ ለመሆን እሞክራለሁ። እሷም ደግሞ እስካሁን ከጎኔ ነች። ጽጉ በጣም ጠንካራ ሰራተኛ ነች፣ በጣም ትጉ ሰራተኛ ነች። በስራዋ እንደምታውቀው ተስፋ መቁረጥ አታውቅም። እንደምታውቃት በይቷ 3ኛ ዩቲዩብ ነው ማይዘው ካወቅ 100 ሺህ ጠፍቶባት ምናምን እንዳዲስ በጣም ጀግና ሴት ነች እና በጥረቷ ፈጣሪ ትልቅ ቦታ ያደርሳት እኔ ምኞቴ ነው። እና ደግሞ ያው ወደፊት ደግሞ ከአመት በኋላ ደግሞ ቀጣይ የልጆች እናት ወይም ደግሞ አግብታ እንዳገኛት ምኞቴ ነው። ፈጣሪ ትልቅ ቦታ ያደርሳት። በጣም ነው ወዳት። ቴንክ ዩ ሶ ማች። ሰብስክራይብ ያደረጋችሁ የህፃናትና ወጣቶች ቲያትር ልጅ ነች እሷ። እኔም የህፃናትና ወጣቶች ቲያትር ልጅ ነኝ። ያው እኛ ቀደም እንላለን፣ እሱ ከኛ በኋላ ነው የመጡት። ሲመጡ እዛ ቤት ያለ ልጅ በተለያየ አጋጣሚ ይተዋወቃል። ቤቱም አንድ ስለሚያደርግ የምትገናኝበት አጋጣሚ አለ። ረዘም ያለ ጊዜ ነው ትውውቃችን። ጽጌ በጣም አሪፍ ልጅ፣ መልካም ልብ ያላት ታታሪም ነች። እንግዲህ እንደምታዩ የትጋቷ ውጤት እንግዲህ ሚዲያ ላይ ያለ ሰው ውጤቱንም ትጋቱንም ሂደቱንም የሚታይ ነው አይደል? ጉዞዋ የሚታይ ነው፣ ጆርኒዋ የሚታይ ነው። ዴስቲኔሽኗም ደግሞ ቆንጆ እንደሚሆን ምንም ጥርጥር የለውም። ለምን አሁን ላይ ያለችበት ሂደት በጣም የሚያምር ነው። ቀጣይ ነገሮች ያማሩ እንደሚሆኑ ምንም ጥርጥር የለውም። እዚህ እድሜ ላይ ደርሳለች። እድሜውን ባይነገረንም ባናቅም እድሜውን ባናቅም ያው የሴት እድሜ አይጠየቅም ይባላል አይደል? ግን ያው በቀጣይ እንግዲህ የሰርጓ ላይም እንደዚሁ ታድመን ተገናኝተን እንደዚህ አይነት ቆንጆ ጨዋታ እንደምናደርግ ተስፋ አለኝ። ጽጌ እግዚአብሔር ይባርክሽ፣ ዘመንሽ ይባረክልሽ። የልፋትሽ የድካምሽን ውጤት ደግሞ በሰፊውና በእጅጉ በትልቁ የምታገኝበት ይሁን። የስኬት የበረከት መልካም ነገሮች ሁሉ ወደ አንቺ የሚመጡበትና የምታገኝበት ዘመን ይሁን። ቀሪ እድሜሽ ወድሻለሁኝ። ልፋትሽን አውቃለሁ። መጠብቅሽ ቦታ አለ። እዛ ጋር እንገናኝ ነው ውድዬ። መለያየት ሞት ነው ለተዋደደ ሰው፣ መለያየት ሞት ነው ለተዋደደ ሰው። ስቃይን ያሳየኝ ደርሶብኝ ብቀምሰው፣ ስቃይን ያሳየኝ ደርሶብኝ ብቀምሰው። እንዋደር ነበር ሰው እስኪ ቀናብን፣ እንዋደር ነበር ሰው እስኪ ቀናብን። ስንለያይ ጊዜው ቀኑ ጨለመብን፣
ስንለያይ ጊዜያው ቀኑ ጨለመብን እውነቴን ነው እውነት መለያየት ፍጹም ሞት ነው እውነት መለያየት ፍጹም ሞት ነው እውነት። ያው በስክሪን ላይ እንተያያለን ረጅም ዓመት ግን 2 ዓመት አካባቢ ይሆናል። በጣም ስማርት ልጅ ነች፣ አምብል ነች፣ ትሁት ነች እና ዛሬ ራሱ ብታውቃት ድሮ እንደምታውቃት ነው የምታወራ የምትግባባና በጣም ተግባቢ ልጅ ናት። አሪፍ ልጅ ነች። ጽጉ እንኳን ተወለድሽ ስላወኩሽ ደስ ብሎኛል። ቀሪው እድሜሽ ደግሞ የተባረከ እንዲሆንልሽ እመኛለሁ። ልክ እንዳንቺ ያማረ ህይወት ፈጣሪ ይስጥሽ። መልካም ልደት። በጣም ደስ የምትል ግን እብድ ነች። በጣም ክሬዚ ሰው ነች እና ለሚያውቃትም ለማያውቃትም በጣም ጥሩ ሰው ነች እና ደስ የምትል ጓደኛ ነች። ለአዲሱ አመቷ በጣም ብዙ ስኬቶችን የምታስበውን ጠቅላላ የምታሳካበት ብዙ የምታስባቸው ነገሮች አሉ። እሱ የሚሳካበት አመት እንደሚያደርግላት ተስፋ አደርጋለሁ። ከጽጉ ጋር የተዋወቅ ነው ያው እንግዲህ እሱ እንዳለው አብረን ነው እዛው ኤሪያ 4 ዓመት 5 ዓመት ነው የተዋወቅ ነው። አረ እኔ ነኝ እንጂ ማን ያውቃት ነበር? ሶስት ሰው ያውቃትም ነበር እኮ እሷን። በመሃል ላይ ትንሽ ፌል አድርጎ ነው እንጂ እኔ ነበር። ስለ ጽጉ ምን አይነት ናት ነው? ጽጉ ጠይም ናት። አጠር ብላ ደግሞ ትንሽ ኮስተራ እና ደግሞ ግልጽ ናት። በጣም እንደማንኛውም ሰው አስመሳይ ምናምን አይደለችም። በጣም ግልጽ ናት። የተሰማትን ፊት ለፊት የምትናገር ናት። ጽጉ እንግዲህ መልካም ምኞታችን ዛሬ እንግዲህ ለልደት እንደዚህ ተሰብስበናል። ያው ሁሌ ደግሞ ተሰብስቦ ልደት ማክበር ብዙም እንብዛም ጥሩ አይደለም ማለት ሐሳቤን ተረዳኸኝ። ለሚቀጥለው ልጅ ወልዳ ከዛ ለሚቀጥለው ደግሞ ለልጆቿ ልደት ነው እንጂ ይበቃል። ልደት ይበቃል። አግብታ ለልጆቿ ልደት እንምጣ። ኩራት ቅር ወረተኛ ነች አታውቅም ፍቅር ኩሪ ግድ የለም ባንቺ ብቻ አልተጀመረ አዳምጪ ጫወታ የልቤን ከበሮ ባይኖች ሲገረፍ በትዝታሽ ታስሮ በእጆችሽ ደረቴን ብትዳብሺው ኖሮ ትሰሚው ነበረ የልቤን ከበሮ። ከጽጌ ጋር 2 ዓመት ይሆናል ከተዋወቅን። ጽጉ በጣም አሪፍ ሰው ናት። ማለት በጣም መወዳት ማከብራት እህቴ ናት። በጣም መልካም ሰው ናት። በጣም ግልጽ ሰው ናት። እውነት በጣም በብዙ ነገር ሞቲቬት የምታደርገኝ እህቴ ናትና በጣም ጥሩ ሰው ናት። ጊሻዬ ረጅም እድሜ ከጤና ጋር ፈጣሪ አብስቶ ይስጥሽ። ወደፊት ደግሞ ያው አግብተሽ ወልደሽ በጥሩ ነገሮች ደግሞ እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ካንቺ ጋር ይሁን። ኪዳነ ምሕረት ካንቺ ጋር ትሁን። እወድሻለሁ። ከጽጉ ጋር የተዋወቀው ነው መጀመሪያ በመልእክት ነበር። ይሄንን አንድ ሚስጥር ልንገራችሁ። ከሜርኩሪ ጋር ስሰራ ፊቴ አይታይም ነበርና ፊቴ ማንም ሳያውቀው በፊት በሜርኩሪ በኩል መልእክት ይደርሰኛል። እንወድሃለን፣ ሰላም በይልን ይሏታል። ከዛ በኋላ የሆነ ቪዲዮ ልንቀርጽ የሆነ ቦታ ተገናኝተን በአካል ስታገኘኝ አንተ በአካል ትልቅ ነህ አለች። ይሄዳ አውቀን የዛን ቀን በአካል ተገናኝተናል። የተዋወቅነው በእንደዚህ አይነት መንገድ። ፈታ ያለች ነች፣ ፍሪ ነች፣ ተግባቢ ነች፣ ተጫዋች ነች እና ደግሞ ሁሉም ጀማቸው ነው መሰለኝ የሆነ ብቻ አላቸው መንፈስ ደስ የሚል ጓደኝነት መንፈስ አላቸው። ደስ ይላሉ በጣም ልቀቅ ያሉ ናቸው። ሁሉ ቀሪ ዘመኗ የተባረከ ይሁን። ትውለድ ትክበድ። በሀብት ላይ ሀብት፣ በጤና ላይ ጤና ይስጣት
እንኳን ተወለድሽ። ከጽጉ ጋር መች መሰለኝ የተዋወቅ ነው? ቲክቶክ ላይ ነው የምንተዋወቀው። ጌም ምናምን ስንጫወት በኩለ ሌሊት ነው የተዋወቅ ነው እና ያው ጊዜውን ባላስታውሰው ከ2 ዓመት ምናምን በፊት በጣም ጥሩ ሰው ነች። በጣም ደስ የምትሰለች ያው ጥሩ እህት ናት። የእውነት ረጅም እድሜና ጤና እመኝልሻለሁ። ያው አሁን እንግዲህ እዚህ ለልደቷን የመጣ ነው። ቀጣይ ለሰርጓ ተባብለናል። እንግዲህ ካረገው የኔም ጸሎት ነው። ከጽጉ ጋር መቼ ተዋወቃችሁ? ከጽጌ ጋር በጣም ቆይተናል። ከተገናኘን በጣም በልጅነታችን ነው የምንተዋወቀው። አብሮ አደግነን። እህቴ ማለት ይቻላል። ጽጌ በጣም ምርጥ ሰው ናት። እውነት ለመናገር በጣም ጠንካራ ናት። በጣም የሥራ ሰው ናት። በጣም ጎበዝ ናት። በጣም ኢነርጂ ያላት ልጅ ናት እና በጣም ትልቅ አቅም አላት። ትልቅ ቦታ መድረስ የምትችል ናት። እዚህ ጋር ሳይሆን በጣም ትልቅ ቦታ ጠብቋት። በዚህ አጋጣሚ መልካም ልደት እንዲሆንላት ልመኝ አይደለ? አዎ መልካም ልደት ይሁንልሽ። ቀሪ ዘመንሽ የስኬት የተባረከ የሚሆንበት ይሁንልሽ። ቢዚ እንዴት ነሽ? እንዴት ነህ? ከጽጉ ጋር መቼ ተዋወቃችሁ? ከጽጉ ጋር ከዛሬ 13 ዓመት በፊት። የት ማለት ነው? ህጻናት ቲያትር። ጽጉ ያው እንደምታዩት ቀልቃላ እብድ ምናምን ልትመስል ትችላለች፣ ግን ደግሞ ከበስተጀርባ በጣም ብዙ ጀግና የሚያስብላትን ነገር ያለፈች ሰው ናት። ላይክ እንደ እኔ እንደ ጓደኛ እንደ ቅርቤ እንደ እህቴም ነው። አብሮ አደጌ ናት። ረጅም ጊዜ ነው አብረን ያሳለፍ ነው እና ደግሞ አብረን ስትኖር በጣም ብዙ ነገሮችን ሼር ትደራረጋለህ። ላይክ እና ለእኔ እንደ እህቴ ናትና በጣም ብዙ ጠንካራ ጎኖች አሏት። በጣም ትልቅ ቦታ ላይ የምትደርስ ጀግና ሴት። አብራችሁ መኖር ከጀመራችሁ ምን ያህል ጊዜ ሆነ? አብረን መኖር ከጀመርን 4 ዓመት። አንቺ፣ ማርቲ፣ ጽጉ እና ሌሎችም አሉ። ማን ነው ረባሽ? ጽጉ ናት። ያው ሰዓት ዘጠብጥ የምትችለው ግን ያው ለቀብድና ተናጋሪ ምናምን ናት። ቃላቶች ያጡኛል ምን ብዬላት ንቅሽ እንዲያው በደፈና ሞናሊዛ አይነሽ አይበቃኝም። ከአስቴር አንድ ከአስቴር እሺ። አይ ዛሬ ተዘብሉ ሱፍ ገበረዲን ለብሰ ናልኛ ልልህም የዘመኑን ከቦርት ደርባ ልልህም የአገሬን የወንዜን እጀ ጠባቡን የሚያምረኝ ኩታ ነው የቤት ፈትሉን ያማረው ዝርት የፈተለልህ ጠባቡ ቀስን የቀሰምልህ ናልደርብልህ ስሙን ኩታህን ናልደርብልህ ስሙን ኩታህን። አይበቃኝ። አመሰግናለሁ። ማትዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ከጽጉ ጋር መቼ ተዋወቃችሁ? በጣም ብዙ ዓመት ሆነን ወክማ እያለን ህጻናትና ወጣት ውስጥ ያለው ቤዚም እዛ ያለን የተዋወቅነው ብዙ እየሰራን ነው የተዋወቅነው። አሁን አብራችሁ ነው የምትኖሩት አይደል? አዎ። ስቶሪ በየቀኑ እናያለን። ማን ነው ቤት ውስጥ ረባሽ? አንቺ ነሽ? ትንሽ ያው ትንሽ ጽጌ ሁላችንም። ለጽጉ ያለሽን ፍቅር? አዎ እንደዚህ የምገልጸው አይደለም። እሷም ታውቀዋለች። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ቤትዬ እንዴት ነሽ? ደህና ነኝ። እንዴት ነህ? ከጽጌ ጋር 1-3 ዓመት ሆኗል በትውውቅ። በጣም በጓደኝነት ደግሞ ዓመት ከምናምን። ጽጌ በጣም ብስ የማያውቀው ነገር በጣም ጠንካራ ሴት ናት። በጣም እና ይሄ ተስፋ አትቆርጥም ምናምን። ለስራ ያላት ነገር በጣም ደስ ይላል። ከላይም እንደዛ ለስራም ደግሞ በጣም ቆራጣት ምናምንና እሱ ፓርቷ በጣም ደስ ይላል። ሰው ቢያውቀው ብዬ የምመኘው ይሄን ነገር። መልካም ልደት ይሁንልሽ። እወድሻለሁ። እድሜ ዘመንሽ ይባረክ። ጽጉ እንኳን ተወለድሽ። አመሰግናለሁ በጣም። ከዛሬ 4 ዓመት በፊት አንድ ኢንተርቪው አይቼ ነበረ። እዛ ላይ እድሜሽን ስትጠየቂ 17 ዓመት ነው ብለሽ ነበር። ዛሬ ባለሳሳት 21ኛ ዓመትሽን እያከበርሽ ነው። እግዚአብሔር ይመስገን። እድሜ ለጨመረልኝ አምላክ። ስለዚህ ትክክለኛ 21 ነው? ትክክል ነው። በኖርሽባቸው 21 ዓመታት ውስጥ ምን ተማርሽ? በጣም ብዙ ነገር ነው የተማርኩት። ብቻ እግዚአብሔር ይመስገን። ወድቃችሁ አትገኙ። ሁልጊዜም ጠንክራችሁ ስሩ። ጠንክሮ መስራት ሴት ወንድ አይልም። ማንም ሰው ጠንክሮ ከሰራ የሚፈልግበት ደረጃ ይደርሳል። እኔ ደግሞ የሚፈልግበት ደረጃ ላይ አልደረስኩም። ጠንክሬ ግን እየሰራሁ በህይወት ያስተማረችኝ ነገር ጠንክረ ከሰራው ስኬት ላይ ትደርሳለህ። ነገር ግን ብዙ አመታትን ይፈጅብሃል።
21 ዓመታት ይፈጅብሃል ሰክሰስ ላይ ለመድረስና ያን ነው ያስተማረችኝ ህይወት። ባለውለታዬ የምትያቸው ሰዎች? እግዚአብሔር ይመስገን በመጀመሪያ ደረጃ። ሲቀጥል ደግሞ እግዚአብሔር በጣም ስለሚወደኝ መሰለኝ በጣም ብዙ የሚወዱኝ ሰዎች አሉኝ እና የሚወዱኝ ሰዎች፣ ሰፖርት የሚያደርጉኝ ሰዎች ሁላችሁንም፣ ኮሜንት ላይ የሚጽፉልኝ ሰዎች ሁሉንም በጣም ነው ማመሰግናቸው። ጓደኞቼ በቃ ሁሉንም በጣም ነው የምወዳቸው፣ በጣም ነው ማመሰግናቸው። ዳኒ ዛሬ አልተገኘም የልደትሽ ፕሮግራም ላይ ምክንያቱም ምንድነው? አልተመቸውም ነበረ ዛሬ በጣም ቢዚ ነበር፣ የፋሚሊ ፕሮግራም ነገር ነበረበትና። አመሰግናለሁ። ዝነኞች እንዴት ዋሉ የሚል ፕሮግራም ጀምሬያለሁ። ቀርበሽ ስለ ውሎሽ፣ ስለ ህይወት ብዙሽ ልታወሪኝ ቃል ግቢልኝ። ምንም አያስፈልግም። በፈለከው ሰዓት፣ በፈለከው ቀን፣ የፈለከውን ያህል ሰዓት። አመሰግናለሁ።